ዮሐንስ ምዕራፍ 8:58 ላይ እኮ መብለት እሱ እኮ በቀጥታ ግልጽ ነው እኮ እሱ ዮሐንስ 8 ላይ ምዕራፍ 8:58 ላይ እስታር ለሚል ያለው በምንድነው ከተባለ ክርስቶስ ያለው በምንድነው ከተባለ አታዳምጡ እንዴት አለ ኢየሩስ ነው እያዳመጥኩ ነው ከአብርሃም በፊት ከሁል ጊዜ ዘወራ ላይ በሉና ምን ሳይሆን ክርስቶስ ተስፋውን እየተናገረ እርሱ በተስፋ ደረጃ ግን በፊት ለነቢያት በተስፋ ነበር ነው እንጂ በማንነቱ ከድንግል ማርያም የተገኘ የማዘኗ ፍሬ አይደለም። በተአምራቱ በሚያደርጋቸው ነገሮች ላኮ አምላክነቱን ይገልጻል። ደዌዎችን እንደፈወሰ ብዙ ነገር እንዳደረገ እኔ አሁን ተነፍቼ አምላክ ያደርጋል ያደርጋል ሁሱ ያደርጋል እኔ ዝም ብዬ ሰው መፈወስ እችላለሁ እንዴ? ያበደን እንትን ያለን በስሙ ሐዋርያት እንኳን በስሜ ሄዱና አጥምቆ አስተምሩ ነው የሚለው አይደለም። ስሙ ነው ያለው ክርስቶስ ማንኛውንም ስራ የሚያደርገው በአምላኩ ስም ነው። ይኸውልሽ በአምላኩ ስም የሚያደርግለት ስም አላለማ እሱ ግልጽ እኮ ነው። በስሜ ሄዱና ጓዳምጃች በኋላ ኢየሩስ እስከናገር ይላል አይደል እንዴ? ኢየሩስ ከተናገርሽ በኋላ እስከናገር አዳምጪሽ። እሺ አይንን አበራ አይደል ኢየሱስ ክርስቶስ ለዚህ ያለ ሰው አይኑን ያበራለት ሰው ምን አለ ስለ ኢየሱስ? አምላክ ነው አለ ወይንስ ነብይ ነው ያለው? ነብይ አላለው ብሏል። ማስረጃ ላሳይሽ። አንድ ሁድ ከፈት መጽሐፍ ቅዱስ ሁድ አለ እውር ሆኖ የተወደደው ስለ ማዳን ችግር አንድ ጊዜ ከይቅርታ ጋር እንዴ በቃ እናሳይሽ። ያ አይኑን ያበራለት ሰው ስለ እርሱ ምን ትላለህ ሲባል ነብይ ነው ያለው። እንመልከት አንድ ማስረጃ ነው። ሁድ አለ ዮሐንስ ወንጌል ምዕራፍ 9 ላይ አውጣ። ምዕራፍ 8 ዮሐንስ ወንጌል ምዕራፍ 9 ነብይ ነው እንዳለ የአይኑን ያበራለት ሰው ስለዚህም ይላል ተመልካች። ስለዚህም ይቅርታ ከዚህም የተነሳ እውሩን አንተ አይኖችህን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱ ምንድነው አለ ኢየሩስ ምንድነው አለ ምን አለ ኢየሩስ ምን አለ? አይኑን የከፈተለት ሰው ምን አለ? በማን ኃጢአት ነው? በራሱ ነው ወይስ በወላጆቹ ብሎ ጠየቁት። ጌታችንም ኢየሱስም እንዲህ አላቸው፣ የእግዚአብሔር ሥራ ሊገለጥለት ነው እንጂ እሱ አልበደለም፣ ወላጆቹም አልበደለም። ያነበብሻለሽ ኢየሩስ ዮሐንስ ወንጌል ላይ ነው። ዮሐንስ ወንጌል እኮ ስንት ምዕራፍ 8 ቁጥር 17 እንደመልከች ያው ነብይ ነው አለ። ያ ምዕራፍ 9 ላይ ምን ይላል? እኔ ምዕራፍ 9 ላይ ምን ይላል? ከዚህ ነብይ ነው አለ ያለበትን ነብይ ነው አላለም ስላልሽን እኮ ነው ልናሳይሽ። ያው ነብይ ነው ብሏል። አይኑን ያበራለት ሰው እሺ ቆይ ነው ዮሐንስ ወንጌል ምዕራፍ 9 ቁጥር 18 17 እስቲ ሲቃኔ ነው ቆይ እየፈለኩት ነው። የኔ መጽሐፍ ቅዱስ የተራ ቁጥር ስለሌለው ነው። ችግር የለውም አብሽር ረጋ ብለሽ ፈልጊ። ነብይ ስላለ ነገር እየፈለኩት ነው። ይሰው ሆኖ ተወለደ ዳግመኛ አንተ ስለ እርሱ ምን ትላለህ? አይኖች ከፍቶልሃል
አሉት። እርሱም ነብይ ነው አላቸው። እርሱም ነብይ ነው አላቸው። አንተ ምን ትላለህ ስለሱ ብሎ ሲጠይቁት እኮ ነው ነብይ ነው አላቸው። ይሁዳም የዚህ ያየውንም ሰው ወላጆች እስኪጠራ ድረስ እውርም ሆኖ እንደተወለደ እንዲያውም አላመኑም። አሁን እሱ ነብይ ነው የራሱ አገላለጽ ነው እንጂ ከነቢያት ውስጥ ማለት ነው። እሱ አሁን ከነቢያት ውስጥ ደዌያንን የፈወሰ ልታመጣልኝ ትችላለህ አንተ? አይን ያበራ ነብይ እንሰጥሻለን፣ ችግር የለም። እሺ አንዴ ክፈትላት። ሙታንን ያስነሳውና በራሱ ማንም በራሱ ክርስቶስን በራሱ አይደለም አምላኩ ነው የሚያደርግለት። አይ አይደለም። አሁን ነቢያት በኢየሱስ ክርስቶስ ስም ደዌያንን ይፈውሳሉ። በስሙ ኢየሱስ ክርስቶስ ራሱ በአምላኩ ስም ነው አጋንንትን የሚያወጣው በአምላኩ ኃይል ነው። ልክ እንደው ምንድነው ተአምራትን የሚሰራ በአምላኩ ኃይል ነው። እግዚአብሔር ነው ሲያደርግለት የነበረው በእርሱ በኩል ማስረጃ አነስተሽ እግዚአብሔር ማን ነው? የኢየሱስ ክርስቶስ አምላክ አምላኩ አይደለም። አምላኩ እንደሆነ ተናግሯልስ። አምላኬ ነው ብሏል። አምላኬ ነው ብሏል ኢየሱስ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላኬ ብሎታል። ሰው ሆኖ ለኛ ሊያስተምረን እኮ ያ የተናገረው ነገር ነው እንጂ ለማስተማር ብዬ ነው አምላክ የምለው ብሎ አልተናገረም። አባቴ ያደረገውን እኔም አደርጋለሁ ይላል እኮ። እኔም አደርጋለሁ አባቴ ያደረገውንም እኔ አደርጋለሁ ይላል። አብ ወልድን ይወደዋልና የሚያደርገውን ሁሉ ያሳየዋል ብሏል። ስላሳየው ያደርግ ምን ችግር አለው? እኔ ካሳየኝ ያደርጋለሁ አምላክ አባቱ ስለሆነ ማለት ነው። እሱ ወልድ ስለሆነ አምላኩ ስለሆነ ይኸውልሽ፣ አባት የሚለው ትርጓሜው አስገኝ ወይንም ፈጣሪ ለማለት ነው። የክርስቶስ ፈጣሪው ነው። እንዳው ታዲያ ያሳይሻለን ፈጣሪ በልሄር መንፈስ ነው ይላል አይደል? መንፈስ ማለት ነው ማለት ነው የመንፈስ ልደት። እሺ ዮሐንስ 4:24 ላይ ምን ይላል? እግዚአብሔር መንፈስ ነው ይላል። ያው እነዚህ ጋር አይን ያበሩ ነብያት እናሳይሽ ወደ ሰማርያም በገቡ ጊዜ ይላል። ያው አንድ ክፍል ይላል። እሺ ነብያቶች አይን ያበሩ ስለመንፈስ እንጨርሳ። እሺ ችግር የለም። መንፈስ ምንድን ነው? መንፈስ ማለት ራሱ እግዚአብሔር መንፈስ ነው የሚለው ማለት ነው። ዮሐንስ 4:24 ላይ የመንፈስ ልደት ይላል አይደለ? ክርስቶስና አብ ወልድ ክርስቶስን አብ ወልድ ሲል አንድ ሰው ተፈጥሮ ከሴት የተወለደ ልጅ ሳይሆን ከባህሪ ከእርሱ የተገኘ መለኮታዊ ልደት ነው። መለኮት ነው እኮ ስለ መለኮት እሱ አሁን በመለኮቱ ሙላት ነው ኢየሱስ ክርስቶስ ያደረገ ያለው እንጂ እሱ በቃ አብ ወልድ መንፈስ ቅዱስ በአካል አንድ ናቸው። ምንድነው? አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ በቃ በመንፈስ ቅዱስ ሰራጺ ማለት ነው። በመንፈስ ቅዱስ ነው ኢየሱስ ክርስቶስ የመጣው ወደ እመቤታችን መንፈስ ቃሉን የመጣው። እሺ እናመሰግናለን። ሽክራን። እሺ የጀመርከው ልጅ አለህ እንትና ሳሚ አለ? እሺ ጥያቄ አለ? አዎ ጥያቄ አለ። እኔ በመሰረቱ ሰላምቲ ነኝና እሺ ግን አንድ ነገር መጠየቅ የምፈልገው አሁን በቁርአን ላይ ያየሁት ነገር አለና ትንሽ ለራሴ ጥያቄ የፈጠረብኝ ነገር ያን ነገር ለመጠየቅ ፈልጌ ነው። ምሳሌ ለአደምና ለሐዋ ላትቅረቡ ሐዲ ሸጀራ ይላል በሚልበት ሰዓት ስለዛች ዛፍ ምንነት ወይም ደግሞ የተገለጸ ነገር አለ? ዛፏ ምንድነች የሚለው ሳይሆን አላህ ሱብሓነሁ ወተዓላ ዋናው ከዚያ ትዕዛዙን ሰጥቷቸው ትዕዛዙን እንደጣሱ ነው የነገረው። ኦኬ ትዕዛዙ ለነሱ እንጂ እኛን አያካትትም አይደለ? አያካትትም፣ እነሱን ብቻ ነው። ኦኬ እሺ። ሁለተኛ ደግሞ ይቅርታና ትንሽ ለክርስቲያን ወገኖቼ ጥያቄ ነበረኝና ከተቻለ መጠየቅ ፈልገው በብዙ ቦታ ላይ እንዳየነው ከሆነ ኢየሱስ ክርስቶስ
እንደተላከ ወይም ደግሞ አምላክ እንዳለው ብንወስድ ዮሐንስ ምዕራፍ 16 ከቁጥር 16 ላይ እንዲሁም ከ20 17 ላይ ሌላ ቦታም ብዙ ቦታ ላይ አለ። ግን ለየት የሚያደርግ ነገር ያየሁት እኔ የማቴዎስ ወንጌል በቀደም ተናግሬ ነበር፣ ግን እስኪ ብትከፍቱልኝና ብናነበው የተሻለ ይመስለኛል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 20 ላይ 21 ላይ ወዶድ ክፈትልህ ከተመቸ ይሄ ለነሱ ጥያቄ ነው። ምን እንደሚል አንብብላችሁ እስኪ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም። ይቀጥልህ ወይንስ ይብቃ? በዚያም ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባችኋለሁ ይላል። እሺ የፈለግኩት አሁን እዚህ ላይ ኢየሱስ ክርስቶስ አምላክ ነው ብለው በሚከተሉ ሰዓት ጌታ ሆይ ብለው የሚከተሉት መንግስተ ሰማያት እንደማይገቡ እየተናገረ እንዴት ነው አምላክ ነው ብለን ልናምን የምንችለው? ያንተ አረዳድ ነው። እሺ አስረጅሽ ማለት እሱ ቀጥይ ቅድም ስለ ኢየሱስ ክርስቶስ እያወራን ነበርና ኢየሱስ ክርስቶስ ልደት ማለት ነው። ጌታችን ኢየሱስ ክርስቶስ ልደት እንዲህ ነበር ይላል። እናቱ ማርያም ለዮሴፍ በታጨችም ጊዜ ሲያገኛት በመንፈስ ቅዱስ ያገኛት በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋም ዮሴፍ ግን ጻድቅ ነበርና ሊገለጥላት አልወደደም፣ በስውርም ሊተዋትም አሰበ። እርሱ ግን ይህን ሲያስብ እነሆ የእግዚአብሔር መልአክ በሕልም ታየው፣ እንዲህም ሲል የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ፣ ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአት ያድናቸዋል፣ ስሙም ኢየሱስ ትለዋለህ። ይህ ሁሉ የሆነው ከእግዚአብሔር ዘንድ በነቢያት የተነገረው ይፈጸም ዘንድ ነው። እንዲህ ሲልም እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜም እግዚአብሔር ከኛ ጋር ነው ማለት ነው። እሺ ምን ልትነግሪን ፈልገሽ ነው ኢየሩስ? አይ አይደለም። አሁን ኢየሱስ እግዚአብሔር አይደለም ወይም ደግሞ ኢየሱስ አምላክ አይደለም ለምትሉት ነው። እንዴት እሱን ታምናላችሁ? ምናምን የምትሉት ነገር ነው። ይሄ ግልጽ የሆነ ነገር ነው። ኢየሱስ ክርስቶስ ራሱ ጌታ ሆይ የሚለው ሁሉ አዳምጪ። ኢየሱስ ክርስቶስ ያለው ጌታ ሆይ የሚለው ሁሉ አባቴ ጌታዬ እሱ መንግስተ ሰማያት አትገቡም እያለ ነው። ጌታዬ ካልነውና መጽሐፍ ቅዱስ እኮ እየተናገረ ነው። አሁን አንተ መቼም መጽሐፍ ቅዱስን አሁን እናንተ ስለማታምኑበት ልትክዱት ትችላላችሁ። እኛ ግን ባልተረጋገጠ ነገር አይደለም እያመነን ያለ ነው ማለት ነው። መጽሐፍ ቅዱስ ላይ በስነ ስርዓቱ የተጻፈ ያለ ነገር ነው። በቃ ይናገራል እኮ ይሄ ሁሉ የሆነው ከእግዚአብሔር ዘንድ በነቢያት የተነገረው ይፈጸም ዘንድ ነው። እንዲህም ሲል እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙም አማኑኤል ይሉታል። ትርጓሜው እግዚአብሔር ከኛ ጋር ነው ማለት ነው። ከዚህ በላይ እንግዲህ መቼም ማስረጃ አንዳንድ ጊዜ ያው ስለ ኢየሱስ ክርስቶስ ነው እንትኑ ኮንቴክስቱ የሚያስረዳን ምንድነው? ጌታ ሆይ የሚለኝ አሁን እኛ በእኛ አስተምሮ የጴንጤዎች አስተምሮ አለ፣ የካቶሊኮች አስተምሮ አለ። ልዩነት አለው።
አሁን እነሱ በኢየሱስ ክርስቶስ ያምናሉ። እነሱ ጴንጤዎች አሁን ግን አስተምሯችን ይለያያል። እነሱ አሁን ጌታ ሆይ ነው የሚሉ ለነሱ የተነገረ ነው። ይሄ ኮንቴክስት የሚያስረዳ ጴንጤዎች እኮ የሚለዩት ምን እንደሆነ ታውቃለህ? ከአባቴ ጴንጤዎች እናንተ ኢየሱስ ክርስቶስ አማኑኤልን ሁሉንም ይላሉ። ጴንጤዎች ጌታም ሁሉንም ይላሉ። እነሱ ምንድነው ኢየሱስ ክርስቶስ አንዴ መጥቷል፣ ለኛ ብሎ ተሰቅሏል፣ ሞቷል፣ ድኗል፣ ከሱ በቀር አዳኝ ክርስቶስም ይላል ከኔ በቀር አዳኝ የለም ስለሚል ማለት ነው። ከሱ በቀር አዳኝ የለምና እናንተ ለምንድነው ጻድቃን ሰማዕታትን መተከተሉት ገድላትን መተከተሉት የሚል እንትን ነው። ይሄ ደግሞ የራሳቸው ትርጓሜ ነው። እንደ አምልኮትም ስለቆጠሩት ነው። እኛ ደግሞ አምልኮት አይደለም። ኢየሱስ ክርስቶስ ክብር ለሰጣቸው ሁሉ ክብር እንሰጣለን። በስሜ አጋንንትን ታወጣላችሁ፣ ትፈውሳላችሁ፣ ታጠምቃላችሁ፣ ታስተምራላችሁ ብዙ ነገር ብዙ ተአምራትን ማድረግ እንደሚቻል በሱ ስም ስለተናገረ እኛ የክርስቶስን ቃል ነው የምንከተለው። ስለ ጻድቃን ስለ ሰማዕታትም አለ መጽሐፍ ቅዱስ ላይ ኢየሩስ አልተረዳሽውም። እሱን እንትኑና አልተረዳሽውም። አይ ስለነሱ ነው የሚያወራው እያልኩ ሳይሆን ያለ መሰለህ አዳምጥ ጌታ ሆይ የሚለው ሁሉ መንግስተ ሰማያት አይገባም ይላል አይደለ? እሺ አንተ አሁን ጌታ ሆይ እያልክ በግድ እሷ አትገቡም እያለ አንተ ደግሞ እገባለሁ ነው የምትለው። ለምን እንደዛ ጌታ ሆይ ስሙን ብቻ ጌታ ሆይ በማለት ምግባር ሳይኖር ትሩፋት ሳይኖር ትእዛዙና ሕጉን ጠብቀህ ሳትኖር ጌታ ሆይ በማለት ብቻ መንግስተ ሰማያት አትወርስም ነው እኮ ባጭሩ የሚለው። አዎ ዝም ብለህ ስሜን ስለጠራ ጌታ ሆይ ባልክ ስላልክ ብቻ አምላኬ ነው ስላልክ ብቻ ትእዛዙን ሳትጠብቅ ሕጋቱን ሳትፈጽም ኖ ስለሰራቸው ተአምሮች ሁሉ በእነዛ ተአምሮች ራሱ በተሰራበት በስሙ አጋንንቶች ነገሮች ሆነዋል። ስለነዛ ሁሉ ጌታ ሆይ ስትሉኝ ወደ መንግስተ ሰማያት አትገቡም እያለ ነው። ገብቷል አይደለ? ያን ካለ ደግሞ እሱ አትገቡም እያለ እኛ እንገባለን ልንል ነው ወይ ነው? አይደለም። ቃሉ እኮ ይወለዱ ጌታዬ ስላላችሁ መንግስተ ሰማያትን አትወርሱም ማለት የሱን ህጋጋት በስነ ስርዓቱ ካልተገበረን ብዙ ነገሮች አሉ። ኃጢአት እንዳንሰራ፣ እንዳንዘሙት፣ እንዳናጠፋ፣ እንዳንዋሽ፣ እንዳንሰርቅ አስርቱ ትእዛዛቶች ሁሉ አሉ። የሱን ቃላት መከተል አለብን። ለዛን አሁን አንተ ለምሳሌ ሙስሊም ከሆንክ ማለት ነው አላህ ስላልክ እንትን ትላለክ ጀነት ትገባለክ። በዛ ማለት እኮ ነው። ግልጽ እኮ ነው። አባ ሰማን። ሁለተኛ ደግሞ ለሳሚ አሁን ያመጣው ጥያቄ ሰማቻል ያሬድ እሺ አሁን ክርስቶስ ማለት የፈለገው አልተረዳችሁትም። ምን መሰለህ? አይ እሱማ ጌታ ያለ ሁሉ መንግስተ ሰማያት አይገባም ስላለ እኔን የተከተለ ወይም ስለኔ ያወራ መንግስተ ሰማያት አይገባም ማለት ነው ይፋገላለጽ እንደገና እናዳምጥ። እሺ አለዚህ ቦታ ላይ ክርስቶስ ጌታ ሆይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ የእግዚአብሔርን መንግስት ወይንም መንግስተ ሰማያትን የሚገባ አይደለም እያለ ሲናገር ጊዜ ክርስቶስ የሰማይ የምድር ጌታ ብሎ ያስተማረው አንድ አካል አለ። ከእርሱ ውጭ ሌላ ማንም የሰማይ የምድር ጌታ የተባለ የለም። እርሱ ማን ይባላል? ልጆች ማን ነው ያለስ? የሰማይ የምድር ጌታ የተባለ ትምህርት እያስተማረን እኮ ነው። ኢየሱስ ክርስቶስ እኮ አምላካችንን እንደምናመሰግነው እየገለጸ እኮ ነው። ስጋ ለብሶ እስከመጣ ድረስ በምድር ላይ እኛን ሲያስተምር ያስተማረበት መንገድ ነው ወይ? የሰማይ የምድር ጌታ ተብሎ በኢየሱስ ክርስቶስ አንደበት የተገለጸው አካል ማን ይባላል መጽሐፍ ቅዱስ ላይ? የምድር ጌታ ካላስ ትክክለኛ ጌታ። ሌሎቹ የስልጣን ጌትነት የሹመት ጌትነት አለ። እነሱን እንደ መለኮት አድርጋችሁ የምትወስዷቸው ከሆነ ብዙ አሉ። የሰማይ የምድር ጌታ የተባለው መጽሐፍ ቅዱስ ላይ ማን ነው? የሰማይ የምድር ጌታ ኢየሱስ ክርስቶስ ብቻ ነው። ማስረጃ በቃ ኢየሱስ ክርስቶስ የሰማይ የምድርም ጌታ ነው። ለኛ የሰማይ የምድርም ጌታ የሰማይ ካልተቀበላችሁ አይደለም። ይሄ አንተ ነህ። የሰማይ የምድር ጌታ የተባለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ራሱ ያስተማረው አብን ነው። ሌላ ማንንም አይደለም። አብ ማለት እኮ ማን ነው? አባቱን አይደለ? እሱ ወልድ ነው።
ወልድ ማለት የሰማይ የምድር ጌታ የተባለው ማን ነው? ከአብ ውጭ ሌላ ካለ ታሳየናለሽ? አዎ ከአብ ውጭ ሌላ የለም። እሱ ማለት ራሱ ክርስቶስ ነው። ስጋ ለብሶ ስለመጣ ብቻ ነው እናንተ መቀበል ያልቻላችሁት። እንደ ሶስት አምላክ እየቆጠራችሁት ነው። እናንተ አረዳት ነው። ተረጋግተን እሺ ያሬድ ይሰማሃል? የሰማይ የምድር ጌታ የተባለው ማን ነው? መጽሐፍ ቅዱስ የሰማይም የምድርም ጌታ የተባለው ኢየሱስ ክርስቶስ። ማስረጃ መጽሐፍ ቅዱስ ሳሊያስ ማውጣት ስለማልችል ነው እንጂ ለምን መሰለህ እንደዛ ይችላል። ከኔ ላሳየ በቃ የሰማይ የምድር ጌታ የተባለው መጽሐፍ ቅዱስ ላይ አብ ብቻ ነው፣ ሌላ ማንም የለም። ማቴዎስ ወንጌል ምዕራፍ 11 ቁጥር 25 ነው አውጣለህ አንዴ። ማቴዎስ ወንጌል ምዕራፍ 11 ቁጥር 25 ያና አስነብባቸው። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ እያለ ያን የሰማይ የምድር ጌታ ኢየሱስ ክርስቶስ አብን ያመሰግን ነበር። የሰማይ የምድር ጌታ የተባለው ማን ነው? አብ። ማቴዎስ 11:25 የሰማይ የምድር ጌታ ኢየሱስ ነው የተባለበት አንድ ቦታ ላይ የለም። ታዲያ ይህን ጌታ ትታችሁ ሌላን አካል ጌታ የምትሉ ከሆነ ወዴት ነው? አባቴ ፍቃድ ከሚያደርጉ በቀር አባቴ የሚሉን ሁሉ ወደ መንግስተ ሰማያት የሚገባ አይደለም። በዚች ቀን ብዙዎች አባቴ ስለሚሉ በስምህ ትንቢት አልተነገረምን? በስምህ አጋንንት አልወጣምን? በስምህ ብዙ ተአምራትንም አላደረግንም ይሉኛል። ያን ጊዜም ከቶ አላወቃችሁም፣ አመፅንም ታደርጋላችሁ፣ ሁላችሁም ከእኔ እራቁ እላችኋለሁ። ይህ ቃሌን ሰምቶ የሚያደርግ ሁሉ ቤቱን በሁለት ላይ ይሰራዋል፣ የሚያደርግ ሁሉ ቤቱን በአለት ላይ ይሰራዋል ብለህ ሰው ይመስልሃል? ይሰማል አይደል? ልጨርስልህ። ታዲያ የሰማይ የምድር ጌታ የተባለው አብ ከሆነ ሌላ የሰማይ የምድር ጌታ የተባለ የለም። በስም ግን ዝም ብሎ ጌታ የሚባሉ ነፋሉ። አጋንንትን አላወጣህንም? ዮሴፍ፣ ኢየሱስ፣ ሌሎች። እሺ አባቴ ቅዱስ ሚካኤል ሰላም፣ እንዴት ነው? አባቴ ቅዱስ ሚካኤል እንዴት ነው? እሺ ከአብ ውጭ የሰማይ የምድር ጌታ የተባለ አለ መጽሐፍ ቅዱስ ላይ? ኢየሱስ የሰማይ የምድር ጌታ ነው ይብላል ወይንም ኢየሱስ የሰማይ የምድር ጌታ ነው ተብሏል? መጀመሪያ ቅድም ላይ ስትቀጥፍ ነበር እነሱን ለማስተካከል ነው የመጣሁት። መልሳለህ ለዚህ አምላክህን አንዴት አደገውና ትቀጥላለህ። ችግር የለውም። ኢየሱስ የሰማይ የምድር ጌታ ነው ይብላል ወይንም እርሱ የሰማይ የምድር ጌታ ነው ተብሏል? መጀመሪያ የጠየቅኩኝ መልስልና መጨረሻ ላይ መልሳለሁ። አይሽ ችግር የለውም። እሺ ምንድነው የቀጠፍኩት? ቀጥል። ቅድም ላይ አዳም የት እንደተፈጠረ መጽሐፍ ቅዱስ አይናገርም ስትል ነበር። አሁን ትልቁ ላይ ላድርግህ እናንተ ንገረን። እሺ ይርክፈት ትልቁ ላይ ያው አይታወቅም አይደል? መጽሐፍ ቅዱስ ከፍተህ አሁን አዳም እዚህ ቦታ ነው የተፈጠረው ብለን ካልሆነ ደግሞ እኔ ስለማይመች መጽሐፍ ቅዱስ አውጣና ጥቅሱን እነግርሃለሁ። ችግር በቃ ያው ሁድ ክፈትለት ምዕራፍና ቁጥር ንገረው አሁን። እሺ ዘፍጥረት ምዕራፍ 2 ቁጥር 7 ማድረግ እንዲቻለ አምናለሁ። ዘፍጥረት ምዕራፍ 2 ቁጥር 7 አውጣለን። አዳም የት እንደተፈጠረ ሊነግረን ነው። ያሽ
እሺ እሺ የተፈጠረ ይላል። ከምድር አፈር ከምን ፈጠረው ሳይሆን የተፈጠረ የት እንዴ? ከምድር አፈር አበጀው ምን ማለት ነው? ከምን ፈጠረው ብለህ አዎ ከምድር አፈር አበጀው ትለኛለህ። የት ፈጠረው ነው ጥያቄው። በገነት ነው የፈጠረው ስላሉ ነው እነሱ። እሺ 3:23 አለልህ። እዛ ላይ ምዕራፍ 3 ቁጥር 23 ክፈት። አይሽ ክፈትልህ። አይ አንብባ። እሺ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ። የተገኘባትን መሬት ምንድን ነው? የተገኘባት መሬት ምን ማለት ነው? የተገኘባት መሬት ምን ማለት ነው? የተፈጠረበት ቦታን ሳይሆን አሁን የፈጠረበትን ቦታ እየነገረ ሳይሆን የተፈጠረበትን ቁስ ነገር እየነገረ ነው። የተገኘው ከአፈር ነውና አሁን እኛ የጠየቅንህ ግን የተገኘበት መሬት መጀመሪያ ከገነቱ እንደወሰደው ምዕራፍ 2 ቁጥር 15 ወደ ገነት ወደ ኤዶም ገነት እንደወሰደው ይናገራል። እዚህ ላይ ግን አለ እሺ ሌላ ክርስቲያን ካለ መቀጠል ይችላል። ስልክ ገብቶብኝ ነው ስልክ። አይ ይቀጥልሽ። ምዕራፍ 2 ቁጥር 15 ላይ ወደ ኤዶም ገነት እንደወሰደው ይናገራል። ግን ከየት ነው የወሰደው ካልን ደግሞ ሲያባረው ከገነት ወደ ተገኘባት መሬት ሄደ ይላል። እዛ አይልም የተፈጠረበት አሁን የተፈጠረበትን ቦታ እየገለጸ ሳይሆን የተገኘበት ሲል ጊዜ የተፈጠረበትን ቁስ እየነገረህ ነው እንጂ ቦታውን እዚህ ቦታ ተፈጠረ አዳም የሚል የለም። ተወውና እሱ የተገኘባት መሬት ምን ማለት ነው? ለምንድን ነው የምትወው? ስማኝ እዚህ ላይ እኮ ስለ መሬቱ ስለ አፈር ሳይሆን ቆይ ይሄን ተው አይባልም። ይኸውልህ ሐሳብን አዳምጥና በሐሳብ ሞግት። ይሄን ተው ሳይሆን እዚህ ቦታ ላይ ኢየሱስ ክርስቶስ ማን ነው አዳም የተፈጠረበትን ነገር አለ። ከምንድነው? ከመሬት ነው የተፈጠረው። ከመሬት የተገኘበት ሲለ ጊዜ የተፈጠረበትን ነገር እየገለጸልህ እንጂ እዚህ ቦታ ተፈጥሯል አዳም ተብሎ የተገለጸበት ቦታ የለም። እሺ ጠይቀሃለሁ። አንድ ቃል መልስልኝ። እዚህ ላይ ከምን አበጀው ይላል? ከአፈር። እሺ ምዕራፍ 3 ቁጥር 23 ክፈትልኝ። ክፈትልኝ። አሁን ደግሞ አዳምን ከኤደን ገነት ወዴት ነው ያስወጣው? አዳምን አስወጣው ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ክሩቤልና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። ያስወጣው ወዴት ነው? አዳምን አስወጣው ይላል። አዳምን አስወጣው። እሺ ወዴት ነው ያስወጣው? አልተገለጸም። ይሄ ምንድን ነው የሚለው? አዳምን አስወጣው ነው የሚለው። ቆይ ስማ፣ የተገኘባትን መሬት ያርስ ዘንድ ያለው እንደዚህ ላይ ያዘ። የተገኘበት መሬት የሚለው ካፈር እንዳበጀው እየተናገረ ነው አይደለ? እና እርሻ ደግሞ አዳምጥ። እርሻ ለማረስ ከዛ ከተገኘበት መሬት ላይ መሬት ማለት ደግሞ ከአፈር ነው። ከአፈር ላይ ነው የተገኘው። ያንን እርሻ መሬት ለማረስ ነው እንጂ የተፈጠረበት ቦታውን አይደለም ይሄ የሚጠቅሰው። እሺ ሳሚ ስማኝ፣ እዚህ ላይ አዳም የሚያርሰው የት ላይ ነው የሚያርሰው? እዛ ላይ አድርገው፣ እዛ አድርገው። መልሰውና ሳሚ ስማ፣ የጠየኩህን መልስልኝ። አዳምን የት ላይ ነው የሚያርሰው? መልስ። የተገኘበት ቆይ እሱ ነው ጣልቃ የገባውና አፉን ያዝ። የተገኘበትን መሬት ያርስ ዘንድ አለ። እሱ አልጠየቁህም። አዳም የት ነው የሚያርሰው? አዳም የት ላይ ነው የሚያርሰው? መሬት ነው። መሬት ሊያርስ ማለት ነው። የተፈጠረበት ደግሞ ከመሬት ከአፈር ነው።
መሬት የት ላይ ነው ያለው? አፈር የት ላይ ነው ያለው? እሱ እኮ ነው እየጠየኩህ ያለሁት እኮ አፈር የት ነው ያለው? አንተ እየጠየኩህ ነው መልስልኝ እንዴ። እዚህ መሬት ላይ በቃ ምን አዲስ ነገር አለው? አባቴ መሬት ላይ ነው። ቀጥል። መሬት ላይ ያለው እዚህ ምድራችን ነው ወይስ ሌላ ቦታ ነው? ምን ሌላ አዲስ ጥያቄ ጠይቅ ታስመስላለህ? እዚሁ ምድር ላይ በቃ ምን ይሁን ዝም ማለት ይችላል። እኔ እኮ ጠየኩት እዚህ ሳሚን ነው እኮ ነው መሀል ላይ ያገባውና እሱን አፍን ያዝ። ሌላ መሬት የለም ወይ? ሌላ መሬት አለ? አዎ ሌላ መሬት የለም። ያለ የመሬት ያለው እዚህ ላይ እኛ ያለንበት መሬት ነው አይደለ? አዎ መጀመሪያ ምን ይላል? ምዕራፍ 2 ቁጥር 7 እና ምዕራፍ 2 ቁጥር 15 ወደ ገነት ኤደን ገነት እንደወሰደው ይናገራል። በኋላ ግን ሲባረር ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ ይሉ የተገኘባትን መሬት ያርስ ዘንድ የተገኘባትን መሬት ያርስ ዘንድ ከገነት አስወጣው ማለት ወዴት ማለት ነው? ከየት ነው የተገኘው? አንተ እየነገርኩህ እኮ ነው። መሬት ላይ መሬት ከመሬት ኮልኩ ከአፈር እኮ ከመሬት። ስለዚህ የተፈጠረበትን ቦታ ሳይሆን የሚናገረው ከአፈር ስለተፈጠረ መሬትን ሊያርስ እንጂ የተፈጠረበትን ቦታ የሚገልጥ አይደለም። ይሄ እሺ ቁጥር 3:23 አድርገውና እቀጥላለሁ። 3:23 እሱን ተወው። እዚህ ላይ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። ከገነት ወዴት ነው ያስወጣው? መልስልኝ አንተ። ሜት አድርግ። እሺ ወደ መሬት ወደ ምድር አስወጣው ምን ይሁን? እሱን አልጠየኩም። እሱን ሳሚን ነው እየጠየቀው። ትቀጥላለህ አትቀጥልም? ሌላ ክርስቲያን እናስተናግድ ካልሆነ ቀጥል። ከኔ ጋር ወደ መሬት አባረረው ምን ይሁን? ቀጥል አለ አለው ወደ ምድር አወረደው ምን ይሁን? እሺ ምድሯ ምን አዳም ምን የሆነባት ናት? ከአፈር ስላበጀው ወደዚህ ወዳበጀበት ወደ አፈር መለሰው። አዎ ከምን አፈር ነው ያበጀው? ከዚህ ምድር አፈር ነው አይደል ያበጀው? እና ይሄ የተፈጠረበት ቦታ ማለት አይደለም። የተፈጠረበትን ነገር እኮ ነው እየነገረህ ያለው እዚህ ቦታ ላይ የት እንደፈጠረው። እዚህ ላይ ደግሞ የተበጀበት መሬት ሳይሆን የሚለው የተገኘበት ቦታ ነው የሚለው። እዚህ ደግሞ የተገኘበት መሬት ነው የሚለው። አንዴ ክፈተው። የተገኘበት ቦታ ክፈተው አንድ ጊዜ። የት ጋር ነው የተገኘባትን መሬት? የተገኘበት ቦታ የሚለው የቱ ጋር ነው? እና ለምን ትጨምራለህ ከራስህ? ቆይ መሬት አስተካክያለሁ። መሬት ነው ያልኩት እኮስ እንደሱ ብለህ አስተካክላለህ። የተገኘበት አፈሩን መሬቱን እየነገረህ እንጂ ቦታውን እየገለጸልህ አይደለም። እሺ የምጠይቅ መልስልኝ አሁን። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ይላል። ወዴት ነው ያስወጣው? ወደ ምድር አልከኝ አይደለ? ወደዚህ እኛ ያለንበት ምድር ማለት ነው። እሺ አዳም እቺን ምድር ምን የሆነባት ናት? የተፈጠረበት ቦታ የለም። የተፈጠረበት ቁስ ስለሆነ ወደ ተፈጠረበት አፈር መለሰው። ምድር አዳም ምን የሆነባት ናት? ምን የሆነባት? የተፈጠረበት ቦታ ሳይሆን የተፈጠረበት ነገር ነው። አፈር አታዳምጥም ነው ያለሰለህ ወይስ ከጠየቅ በኋላ ምን ታድርግ? አንተ ልትጨምር ፈለክ በራስህ የማናውቀው መስሎ ማለት ነው። የተፈጠረበት ቦታ መለሰው አለ። ክፈተውስ ብዬ ሳሳየው ጊዜ ቦታ ያልኩት ተሳስቼ ነው አለ። ቦታ የሚል የለም። የትኛውም ቦታ ላይ እዚህ ቦታ አዳም ተፈጠረ የሚል የለም። መሬት ምንድን ነው? አፈር። እሺ አፈሩ የሚታረሰው ምን ላይ ነው? መሬት። ከቦታ ውጭ ነው? ስለ እንትን ነው አሁን የተፈጠረበት ቁስ ነው። አፈሩን ያርስ ዘንድ ያለው ከቦታ ውጭ ነው። የተፈጠረበት ቁስ ነው። አፈሩን እየገለጸልህ ነው። አሁን እዚህ ቦታ ላይ አታዳምጥም። መልስ አዳምጥ። ከዚህ በኋላ ጠይቀህ ልክ ስመልስ ጣልቃ የምትገባ ከሆንክ መልስ አልፈለግም። ስለዚህ ትወርዳለህ። እሺ አሁን አዳምጥ።
እኮ ስለዚህ መልስ የለህም። አየሽ እንጂ አንተ እኮ አይደለም ቦታ ብሎ ከራሱ ሊጨምር ፈለገ። ልክ ሲዘጋ ሁድሁድ ማለት ነው። እንደገና መለሰ ክፈትና አሁን ቦታ የሚለውን አሳይ ስለው ተሳስቼ ነው አለ። እዚህ ቦታ ፈጠረው አዳም ተብሎ የተገለጸበት የለም። አሁን ወደ ተፈጠረበት መለሰው ሲለው ጊዜ ወደ ተፈጠረባት አፈር ወደ ከአፈር ስላበጀው መጀመሪያ ላይ ስለተናገረ ወደዛቸው መለሰው እያለ እንጂ እዛው መሬት ላይ በዛ ቦታ ላይ ፈጥሮታል የሚል የለም። ለማንኛውም ይሄ እንትን የሚል ነገር አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ናችሁ? አላሁ አክበር አላሁ አክበር አልሐምዱሊላህ ደህና አላሁ አክበር እስኪ አንድ ጥያቄ ነበረኝ የምጠይቀው። አሁን ጥያቄ ምንድን ነው? ርዕስ ጨርሳችኋል? እንዴት ታደርጉታላችሁ? ጥያቄ ምንድን ነው? ጥያቄ አንድ እህቴና አንድ ወንድሜ በሆነ ያልተግባቡበት ነገር ነበርና ኡስታዝ ጋር ሄደን ሐሳባችንን ሁለታችንም ተናግረን ኡስታዝ ነገሮችን ይልንና ይህን በኡስታዝ እንታያለን ብለው እዚህ ለመግባት ተስማምተዋልና ገስት ላይ እንዳለ ገብተን ሁላችንም እንታይ ብለው ያልተግባቡባት ነገር አለች። አንድ የዚህችን ነገር ብታዩልን ሰዓት ይኖራል? እሺ ችግር የለም። እሺ አሁን እስማኤል የሚለውን ገስት እየላከ ነው፣ አስገቡልን። ችግር የለውም። እሺ አዱናክ ጥያቄ አለ? አስገቡላችሁ። አዱናክ ጥያቄ አለኝ። ጥያቄን ጠይቄ እኔ ወርድላችኋለሁ። ችግር የለውም። ጥያቄ ለቀላችኋለሁ። እሺ ጥያቄ ሱራ 2:2 ላይ ነው ጥያቄ። እሺ ጥያቄ ምንድን ነው? በስ ሱራ 2:2 ላይ ምን ይላል? ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም፣ ለፈራሂያን መሪ ነው ይላል ቃሉ ማለት ነውና ይሄንን የተናገረው ማን ነው? ሁሱ አላህ ነው። ማስረጃ ማለት አላህ Subhanahu Wa Ta'ala እንዳወረደው ነው፣ እሱ እንደተናገረው እንዳወረደው ሳይሆን ይህ መጽሐፍ ከአላህ ለመሆኑ ይላል ጥርጥር የለበትም ይላልና ይሄንን ያለው አካል አላህ ነው ብለኛል። አንተ አላህ ለመሆኑ ማስረጃ አስጠኝ። አውጣለት አንድ ጊዜ ሁድሁድ ማን ነው? ረመዳን ሁድሁድ ወረደ መሰለኝ። ረመዳን አውጣለት አንድ አውጣለት ቁርአን ላይ እሺ የትኛውን ሱራ ነው ማውጣለት? ሐሚሞችን አውጣለት። ተንዚሉል ኪታብ ሚን አላህ የሚለው አንደኛ ወይ ዙመር ነው አውጣለት። ሱረቱ ዙመር ነው አውጣለት። 72 ዙመር ነው አውጣለት። ከአላህ ዘንድ ለመሆኑ ማስረጃ ሳይሰራ ዙመር የመጀመሪያው አንቀጽ እና ሱረቱ ዙመር። እሺ ዙመር የመጀመሪያው አንቀጽ ምን ይላል? የመጀመሪያው አንቀጽ የመጽሐፉ መወረድ አሸናፊውና ጥበበኛ ከሆነው ከአላህ ነው ይላል። ይህ ቁርአን ከአላህ ዘንድ የመጣ ነው መጽሐፉ። ምዕራፍ 38 ቁጥር 1 ሱራ ስንት? 39 ነው እሱ 39 እሺ ቀን ላውጣሽ 39 እሺ 39 ስንት 39 ስንት አንድ ቁጥር ኦኬ የመጽሐፉ መውረድ አሸናፊው ጥበበኛው ከሆነው አላህ ነው። ጥያቄ ሰምተኛል ውሱ ቁርአኑ ይሄ ቃል ከማን ነው ያልክ? ከአላህ Subhanahu Wa Ta'ala ዘንድ ነው። ያ እና ያው ከሰጣው ከአላህ ለመሆኑ ማስረጃ እኮ አሁን የሰጠኝ ማስረጃ ራሱ የመጽሐፉ መውረድና አሸናፊው ጥበበኛው ከሆነው አላህ ነው ይላል ቃሉ 39 አንድ ላይ ማለት ነው። እንዲህ የሚለው ማን ነው ነው? እንኳን ጥያቄ ነው አላህ እኮ ነው። ከአላህ ነው እያለ እኮ ነው እኮ አላህ ነው አለ እኮ አላህ ነው ካለ ማን ነው እንደዛ ያለው? አላህ ነው የሚለው እኮ ሌላ አካል ነው። አላህ ራሱ ነው። አላህ
ሌላ ካለ ያለህ ማን ነው? እንዴት ታዲያ አላህ ራሱ እንዴት አላህ ነው ይላል ራሱ? እና ምን ይበል? ከኔ ነው ማለት አይደለበት። አላህ Subhanahu Wa Ta'ala ልክ ይሄንን በሁለተኛ ወገን እየሆነ ይናገራል። እስቲ ማለኮ ነገረኛ አሁን እንደዚህ ነው መሆኑን ማስረጃ አስተኛ ከምን እንስተ እንዴ የላችሁም ማስረጃ የለም አይደለ? ከምን ከቁርአን ሰጠህ? ያው ይህ ቁርአን ከአላህ ነው የተወረደው እያለ ተናገረ። እሺ ለውስ አንድ ነገር ልንገርህ። እኔ አሁን መሰለክ እኔ ባይዘው ያው ክርስቲያን ነኝ፣ ኦርቶዶክስ ክርስቲያን ነኝ። ለማወቅ ነው እንጂ አሁን አንተን ሃይማኖት እንትን ለማድረግ ገባኝ እኮ። እና ስለዚህ አንተ አሁን ስታስረዳኝ በቃ ችግር አንተ በጠየቀው መንገድ ልስጥህ። በቃ አንተ ታልፍ አንድ ምዕራፍ 4 ምዕራፍ 4 አንድ ጊዜ ሱራ 4 105 ይቅርታ 100 ስንት ነው? 105 ላይ 105 እሺ 105 አውጥቼዋለሁ። ምን ይላል? እሺ እኛ በሰዎች መካከል አላህ ባሳወቀ ልትፈርድ ወደ አንተ መጽሐፉን በእውነት አወረድን፣ ለከዳተኞችም ተከራካሪ አትሁን ይላል። ምንድነው የሚለው? እኛ በሰዎች መካከል አላህ ይላል ባሳወቀ ልትፈርድ ይላል። ስለዚህ እዚህ ጋርም ራሱ ሰሞን ነው እያወራ ያለው አላህ አይደለም። እኛ እያለ እየተናገረ ያለው ማን ነው? አላህ እኮ ነው እኮ። እሱም እኛ የሚለው አላህ መሆኑ ማረጋገጫ ያስጠኝ እኮ ነው። ጥያቄ አልገባህም እኮ ጥያቄ። አላህ እኔ የሚለው አሁንም እኛ የሚለው ቀደም እርሱ በሚለው አልቀበልም አልክ። አሁን ደግሞ እኛ ብሎ ራሱ ተናገረ። እኔ ከኛ እያለ እኮ ነው አላህ Subhanahu Wa Ta'ala ምዕራፍ 12 እኛ ካለ እኛ ብሎ ለምን አላህ አለ? አላህ ለምን አላህ ብሎ ጠቀሰ? ታዲያ እሱ ሲሆን አላህ ቢሆን ለምን እኛ ብሎ አላህ ለምን ጠቀሰ? እኛነት ለሁለት ይከፈላል። ቆይ አንዴ እሺ፣ እኛነት ለሁለት ይከፈላል። እሱ እናሳያለን። እሺ በምን ይከፈላል? እኛነት ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። እኛ ሲል ልክ እኔ የምንኛነት ይቅርታ፣ ሁለተኛው አልሰማሁም። የብዜትና የክብርኛነት ወይንም የግነትኛነት የሚባል። ስለዚህ አላህ ራሱን እያከበረ ነው ማለት ነው። አዎ የክብርኛነት የሚባል አለ፣ ለሁለት ይከፈላል። ለንገርህ አላህ Subhanahu Wa Ta'ala እኛ ሲል ጊዜ ክብሩና ልቅናውን ለመግለጽ እንጂ ብዙ ስለሆነ አይደለም። እኛ እያለ ይናገራል፣ እኔ እያለ ይናገራል፣ እርሱ እያለ ይናገራል፣ ያ እያለ ይናገራል። በቁርአን ላይ በአራት መንገድ ይናገራል አላህ። እኔ እያለም ይናገራል። እዚህ ቦታ ላይ አሁን እኛ እያለ ተናገረ፣ ስለራሱ ነው የሚናገረው። ምዕራፍ 12 ቁጥር 2ንም አወጣለት። እኛ ራሱን ማክበር መሆኑን በምን አወቀ አንተ? ቁርአን በምን ቋንቋ ነው የወረደው? በአረብኛ ነው። በቃ በጣም ጥሩ። አሁን በአረበኛ ቋንቋ መዝገበ ቃላት ላይ ቃል በቃል እኛ የሚለውን ለሁለት ከፍሎ ያስቀምጠዋል። እሱን ላሳየህ ማስረጃ ከፍቼ ገባኝ። አይ ችግር የለውም። መዝገበ ቃላቱ ላይ ያለው ነገር ትክክል ነው፣ እቀበላለሁ። እኛ ማለት ለሁለት ይከፈላል ብለኛል። እሺ እሱን ተቀብያለሁ። ግን እዚህ ጋር ቃሉ ግን ሱራ 405 ላይ ያለው ግን አንተ በምን እርግጠኛ ሆንክ? እንደኛ ብሎ ራሱን ማክበሩን በምን እርግጠኛ ሆንክ? በምንድን ነው ማስረጃ? ምንድነው? አላህ Subhanahu Wa Ta'ala የብዜት ነው የግነት የሚለውን የክብር ነው የሚለውን ራሱ ነው ሊነግረን የሚገባው እንጂ እኛ አይደለም። አላህ እርሱ በብዜት ስንት እንደሆነ ሲነግረን አንድ ብቻ ነው ብሎ ዘጋው። አሁን ደግሞ 112ን አወጣለት። ምዕራፍ 112 ቁጥር 1 ላይ ምዕራፍ 112 ቁጥር 1 እሺ እኔ እንደ ሴም ታይም ስለማወጣ ነው። እሺ አይ አብሽር እሺ ቁጥር ስንት አልከኝ? ቁጥሩን ቁጥር 1 ላይ እሺ በል እርሱ አላህ አንድ ነው። ማን ያለው ይሄን? በብዜት ስንት ነው? እርሱ አላህ አንድ ነው ይላል። ማን ያለው ይሄንን? አላህ ነው እየተናገረ። የሙሉ ቁርአን ተናጋሪ ነው። ሁለት ጊዜ ያሳየናል።
እርሱ እያለ እኮ ነው ብዙ እንዴ ብዙዬ እንዴ እርሱ እያለ እኮ ነው። ቆይ ወንድሜ እኔ ከውሱ ጋር እያወራ ነው፣ ከታላቁ ኡስታዝ ጋር እያወራሁ ነው። ለምን ማለት ትገባለህ? ውሱን ትበልጠዋለህ አንተ፣ ውሱን ትበልጠዋለህ። ለምን ማለት ትገባለህ? አንተ ራብጣ አታርጋ እሱ እንዳወራው ነው። ጨርስ በቃ። ኖ አይ አታመልጥ። እሺ ምንድነው? እሺ ግባ። እሺ ችግር የለውም። ቋንቋ ላይ አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ ምንድነው ታውቃለህ? ይሄንን አላውቅም፣ ንገረኛ። ኦኬ ስላላወቅህ ነው። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3ን ክፈትልህ ተረመዳል እናሳይክ። እኔም ከፍታለሁ። ዮሐንስ ወንጌል ምዕራፍ 17 ኦኬ። ቁርአንን በመጽሐፍ ቅዱስ ነው ሪፈር የምታደርገው ማለት ነው ይመስለኛል። ለዛ ለማለት ነው አይደለም። ቋንቋ ላስተምርክ ነው። ቋንቋ እናስተምርክ። እሺ ወንድሜ አመሰግናለሁ። ቋንቋ ላይ አስተምረኝ ወንድሜ። እሺ ዮሐንስ ወንጌል እሺ፣ ሁለተኛ መደብ፣ ሶስተኛ መደብ አስተምረኝ። ችግር የለውም። መደቡን ተውና አስተምረኝ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምዕራፍ 17 ቁጥር 3 አንብበው። እሺ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። ይሄንን ማን ነው የሚለው? ኢየሱስ ክርስቶስ። ኦኬ ኢየሱስ ክርስቶስ ነው ስለ ኢየሱስ የሚናገረው እንዴ? እዚህ ጋር እኮ አንድ ነገር አለ። ቆይ በደንብ አድምጠኝ። አሁን ላስረዳ። ቁርአን ላይ የሚናገረው አካል ማን እንደሆነ ስፔሲፋይ አልተነገረም። አላህ ነው የሚናገር። እኔ አላህ ብሎ ተናገረ። እዚህ ጋር ግን ቆይ አድምጠኛ። ተረጋጋ ብራዘር ተረጋጋ። ጠየቀኝ ልመልስልህ። እዚህ ጋር ግን ይላል ቁጥር 12 ላይ ምን ይላል መሰለህ? ቁጥር 1 እና 2 ላይ ምን ይላል መሰለህ? ኢየሱስም ይህን ተናግሮ ይላል ማን አለ? ኢየሱስ። በቃ ስለዚህ ይሄንን ንግግር የሚናገረው ማን እንደሆነ ነው የተጻፈው ኢየሱስ እንደተናገረ። ስለዚህ ተናጋሪው አካል ማን እንደሆነ ተጽፏል። በቁርአኑ ላይ ስንመጣ ተናጋሪው አካል ማን እንደሆነ አልተጻፈም ነው ጥያቄ ነው። ጥያቄ ከገባ ኦኬ በቃ አሪፍ። እሺ ውሱ አለ ቁርአን ውስጥ የአላህ ንግግር እንደሆነ ማስረጃ ሰጠው። በቃ እዛ ላይ የማይሆን ጥያቄ አልጠይቅሽ። በቃ አንተ አሁን እኮ በቃ ተረድተህ እኮ ወደ ውሱ እያሰለፍክ ነው። መጀመሪያ አንተ እኔ ምናምን አይደለም ቋንቋ ላይ ስላልተረዳ ቋንቋ ላስረዳክ ነበር። በቃ ቋንቋው ሱረቱል ማኢዳ የመጨረሻውን አንቀጽ አውጣለት አንድ ጊዜ። ኢየሱስ አለ የሚለውን አመጣና ተናጋሪው ኢየሱስ መሆኑ ተገልጿል አለ። አላህ አለ የሚለው ቃል በቃል አላህ እንደሆነ እየተናገረ ምን ላይ ላውጣልህ? የመጨረሻው ምዕራፍ 5 የመጨረሻው አንቀጽ ላይ የትኛው መጽሐፍ ቅዱስ ነው ወይስ ቁርአን? ስንት ላውጣለሽ ወንድሜ? ምዕራፍ 5 የመጨረሻው አያ የመጨረሻ አንቀጽ ምዕራፍ 5 መጨረሻው አንቀጽ قال الله هذا يوم ينفع الصادقين